አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ሀይሚዬ ሽማግሌ ላክ ብለዋል ቡራ ማለት ነው። እንግዲህ ሽማግሌ ሊልክ ነው ወይስ ላይልክ ነው? አሁን ነው ወይስ ይቆያሉ የሚለውን ነገር እስከ መጨረሻው ድረስ ተከታተሉኝ፣ እነግራችኋለሁ። እንዲሁም ደግሞ የደረሰኝ ሪከርድ አለ፣ እሱንም አሰማችኋለሁ ማለት ነው። የኔ ውድ እህቶች የኔ እንቁዎች ማለት ነው የምታበረታቱ በጣም አመሰግናለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ሁላችሁም በጣም እጅግ አድርጌ ነው የማመሰግነው። ክበሩልኝ ማለት ነው። እስከ መጨረሻው ድረስ ተከታተሉ። ሌስ ጎ። ውድና የተከበራችሁ ውድ ቤተሰቦች ሀይሚዬ እንግዲህ ትናንትና ብሩኬን በፕራንክ ምክንያት ብዙ ነገር አስወጥተዋል ማለት ነው። ነገሩ ደግሞ ምንድን ነው? ብሩኬ ደግሞ በጣም ጀግና ወላሂ በጣም ጀግና ልጅ ነው። በጣም ጎበዝ ነው ማለት ወንድ ልጅ እንደዚህ ይህን ያህል በቃ እንደዚህ እኔ እንጃ ያስችለዋል ብዬ አላስብም፣ እውነት ለመናገር ማለት ነው። ማለት እንደዛ በቃ የሆነ ስሜታዊ እንዲሆን እያደረገችው ነበር፣ አይታችሁ ከሆነ ማለት ነው ቪዲዮቸውን በደንብ አድርጋችሁ እና እንደዛ እንኳ ተደርጎ እውነት ስሜታዊ ያልሆነ ጀግና ወንድ ነው። እውነት ለመናገር እንግዲህ ሀይሚን ይወዳታል፣ በጣም ያፈቅራታል፣ በጣም ለሷ ትልቅ ቦታ አለው። ግን ሁሉንም ነገር ማድረግ የምፈልገው እኔ አንቺን አግብቼ እንጂ ዝም ብዬ እንዲሁ በሜዳ ምንም ነገር ላረግ አልሞክርም። ስለዚህ ከአንቺ ጋር ምንም አይነት ግንኙነት አሁን ላይ የማደርገው ነገር የለኝም ነው ያላት ማለት ነው። እና ሽማግሌ ደግሞ ብዙዎቻችሁ ሽማግሌ ላክ እያላችሁ ነበረ እና አብዛኞቻችሁ ማለት ይቻላል ያን ነገር ደግሞ በኮሜንትም በተለያዩ መንገዶች ሽማግሌ ላኩ፣ በቃ ተጋቡ፣ ውለዱ ምናምን እያላችኋቸው ነበር። ግን የራሳቸው የሆነ ሀሳብና የራሳቸው የሆነ ስራ የራሳቸው የሆነ ያቀዱት የራሳቸው የሆነ በቃ ወደፊት ሀሳብ አላቸው ማለት ነው። እና እንግዲህ ዝም ብሎ ሽማግሌ አይላክም። ብዙ ነገር አለ፣ ብዙ የሚያስፈልጉ ነገሮች አሉ። ስለዚህ ያን ነገር ደግሞ ተነጋግረንበት እኔና አንቺ ተማክረንበታል። ግን እዚህ መካከል ደግሞ እኔና አንቺ ነን እንጂ የምናውቀው የእኛን ህይወት የምንመራው ራሳችን ነን እንጂ ሌላ ሰው የሚመራልን የለም። እንዲሁም ደግሞ ሌላ ሰውም እንዲገባ አልፈልግም ብሏል ማለት ነው። እውነት ለመናገር ቤተሰብ መካከላችን ገብቶ ምንም አይነት ነገር እንዳደርግ አልፈልግም። እኔና አንቺ መካከል ቢያንስ እንደው የሆነ ችግር ተተፈጠረ ምናልባት ውስጣችን ለማስታረቅ ይገቡ እንደሆነ እንጂ ሌላ ነገር እንዲገቡ አልፈልግም ብሏል ማለት ነው። እንግዲህ እውነት ለመናገር በጣም ደስ የሚል አነጋገር ነው። እውነት ለመናገር ቤተሰብ የሚገባበት ሌላ ሁለተኛ ሰው ሶስተኛ ሰው ትዳር ውስጥ የሚገባበት ትዳር አይሆንም። ያንን ደግሞ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁኝ እና እሱ ግን በጣም ጀግና ልጅ ነው። እውነት ለመናገር ታላደንቀው አላልፍም በዛው አጋጣሚ ማለት ነው። እና ቅመሟ ደግሞ ብዙ ነገር ማለት ታሱ ለማወቅ የፈለገችውን ነገር በጣም ብዙ ነገሮችን አውቃለሁ ብዬ አስባለሁ። ምክንያቱም በፕራንክ ምክንያት ብዙ ነገር ታውቃላችሁ ከሰው። ግን እሷ ምንድን ነው ያለችው? መጀመሪያ አርግዤ ነው መሄድ ያለበት ሽማግሌ፣ ስለዚህ ቤተሰቦቼ ሊከለክሉ ይችላሉ ነበር ያለችው። ግን አርግዘሽ አይደለም እኔ የምታረግዢው ታገባሆች በኋላ እንጂ ታላገባሽ በፊት ምንም አይነት ነገር አንፈጽምም ትላት። በዛ ሰዓት ግን እኔ እምቢ ካሉኝ ምናልባት አብዛኞቻችሁ ሰዎች ግን በነገራችን ላይ ማለት ነው እንደዚህ አይነት ፍርሃት የሚኖርባችሁ ሴቶች አላችሁ ማለት ነው። ያን ሰው የምታጡት ይመስላችሁና ማለት ነው። እና እኔ አንተን ማጣ ይመስለኛል፣ እኔ ታላረግዝኩ አንተን ላምንህ አልችልም ነበር እያለች ያለችው። ግን እሱ ደግሞ ለምንድን ነው የምታጭኝ ትተወኛለህ እያለችው፣ ለምንድን ነው የምተውሽ እያላን ነበረ። እና አብዛኞቻችሁ ሰዎች ማለት ነው አብዛኛችሁ ሴቶች ማለት ይቻላል መጀመሪያ ቶሎ ብላችሁ ለማርገዝ የምትቸኩሉ ሰዎች አላችሁ፣ ያን ሰው ያለማጣት ማለት ነው። ግን ያን ሰው አረገዛችሁም ታታረግዙም በፍቅርም ላይ ሆናችሁ የእናንተ ከሆነ የእናንተ ነው። ወላሂ የእናንተ ከሆነ የእናንተ ነው። ግን የእናንተ ካልሆነ ደግሞ ያላስፈላጊ እርግዝናም ተፈጽሞ ምንም ብሎ የእናንተ ካልሆነ ይሄዳል። መቼም ቢሆን ይህንን እመኑኝ። እና ይሄን ነገር የምታደርጉ ልጆች ለእናንተ ራሱ በጣም ቆንጆ ትምህርት ነው ብዬ አስባለሁኝ። እና ምክንያቱም ታረገዘ የትም አይሄድም፣ ምክንያቱም ልጁ የሱ ነውና ብላችሁ ታስባላችሁ። አንደኛ ነገር፣ ሁለተኛ ነገር ደግሞ መረገዝ ደግሞ ይሆናል የለ ጥሩ ነገር መስሏችሁ ይታያቸዋል። ግን ምንም ነገር ቤታችሁ ታይኖር፣ የሰውየው ማንነት በደንብ ታታቁ፣
ያላችሁን ነገሮች ታታስተካክሉ የምትፈልጉትን ነገር እዛ ቦታ ላይ ታደርሱ ወደ እርግዝና ቶሎ ብላችሁ ትገባላችሁ። በቤተሰብም ራሱ ታይስማሙ ወይ የቀሩ ሊኖሩ ይችላሉ። በቤተሰብ አያገባችሁም በማለት ቤተሰብን ታታስገቡ ራሳችሁ ገብታችሁበት ከዛ በዛ ህይወት እንግዲህ ብዙ ነገር ይፈጠራል። ያ ወንድም የራሱን ብቻ በቃ የሚፈልገውን ነገር አድርጎ ጥሎሽ ይሄዳል። በዛ ሰዓት ግን ማናት መጨረሻ የምትሰቃየው? ሴት ናት። ያንን ነገር ደግሞ ማወቅ አለባችሁ በደንብ አድርጋችሁ ሴቶች ማለት ነው። እና ይህን ነገር ደግሞ አሁን ላይ በጣም ብዙዎች ይህን ነገር በጣም ብዙዎች እያደረጉ ነው። ምክንያቱም መጀመሪያ ማርገዝ ታረገዝኩለት ለልጁ ብሎ ይቀመጥልኛል እያላችሁ ማለት ነው። በፍጹም ወንድ የሚቀመጥልሽ በቃ የራስሽ ስነ ምግባርና አንቺን ምን ያህል እንደሚወድሽ ለአንቺ ምን ያህል ቦታ እንዳለው መጀመሪያ ማወቅ ያለብሽ ያ ነው። ለሱ ልጅ ወልደሽለት ወይም አርግዘሽለት ምንም ነገር ሊሰማው አይችልም። ምክንያቱም ለአንቺ ምንም ነገር ካለለው አንቺ ላይ ምንም አይነት ፍቅር የሚያሳይሽ ነገር ካላለ በጭራሽ በቃ በጭራሽ ከዛ ከሰው ለማርገዝ እንዳትሞክሪ። በቃ ራስሽን መጠበቅ አለብሽ። አሁን ሰዓት ማለት ሁሉ ነገር በቃ ያደገ ሰዓት ነው ማለት እንደ ድሮ ሰው ወይም እንደ ድሮ እንትን አይደለም አይደል? ሁሉ ነገር ቴክኖሎጂ ረቅቆታል እና ስለዚህ ያን ነገር መጠቀም አለባችሁ እና ሴቶች ራሳችሁን ለመሆን መሞከር አለባችሁ። ይሄ ነገር ብዙ ሴቶችን ያስተምራል ብዬ አስባለሁኝ። እና አብዛኞቻችሁ እንደዛ እናንተ የፈለጋችሁት ወንድ ያ ወንድ እናንተ ብቻ ስለፈለጋችሁ ለእናንተ ይሆናል ብላችሁ አታስቡ። በቃ ለእኛ ይሆናል ብላችሁ አታስቡ። ምክንያቱም እሱ ታልፈለገሽ መቼም ቢሆን መቼም አይቀመጥም አንቺ ጋርና ማለት ነው። እና ስለዚህ ሀይሚዬም ያለችው ነገር ቢኖር ያን ነገር ያስተምራል ብዬ አስባለሁኝ። ምክንያቱም መጀመሪያ ላይ አርግዘው ወልደው ምናምን በዛ ሰዓት ፍቅር ይቀየራል፣ ወደ አንቺ ይመጣል ምናምን የሚባል ነገር የለም። ከመጀመሪያው ወዶሽ አፍቅሮሽ ከሆነ ላንቺ ምንም ነገር በቃ ምንም ባኮኝለት ባታረግለት ራሱ ተወደደሽ የትም አይለይሽም ማለት ነው። እና ብሩኬ ደግሞ ሀይሚዬን ስለሚወዳት ነው፣ ሌላ ነገር አይደለም። በጣም ይወዳታል ከምላችሁ በላይ ይወዳታል። ታውቃላችሁ፣ ያን ደግሞ ማለት ነው በጣም ትልቅ ፍቅር አለው ለሷ። ምክንያቱም አንድ ወንድ አብሮ እንደዚህ እየሆኑ ምናምን አለ የሆነ ስሜት ውስጥ ይገባል፣ ብዙ ነገሮችን ለማድረግ ይሞክራል ብዬ አስባለሁኝ። እና እሱ ግን ያን ነገር ምንድን ነው ያደረግ ያለው የወደፊት ቀደም ሰምታችሁ ከሆነ ለወደፊት እኔ የማስብሽ ሴት ነሽ፣ ወደፊት ነሽ፣ የትም አካጅም ግን እኔም የትም አልሄድብሽም፣ ስለዚህ የኔ ነው ሁሉም ነገር የኔ ነው ነበር እያላት የነበረው ማለት ነው። እና ስለዚህ ያን ነገር ማሰቡ ራሱ በቃ በጣም እኔ እንጃ ታማኝ ወንድ ነው ብዬ ነው የማስበው። በጣም በሙሉ እምነት ነው በቃ በሙሉ ይሄን ነገር የምነግራችሁ ማለት ነው። እና ለማንኛውም ያው ሁላችሁም ታውቁታላችሁ ብዬ አስባለሁ። ብሩኬን ለእናንተ አዲስ አይደለም። በጣም ጀግና ወንድ ነው። ወደፊት የሚሰራ ነው፣ የሚጥር ነው። እንዲሁም ደግሞ ለእሱ ያለው አመለካከት ደግሞ ለየት ያለ ነው። ለማንኛውም ነገር ደግሞ የሚቸኩል ልጅ አይደለም። ማንኛውንም ነገር ቀስ እያለ ነው ማለት ሰርቶ ነው የሚያሳየው እንጂ እንደዚህ እንደ ማንኛውም ሰው ዘሎ አይደለም። ከሀይሜ ጋር እንግዲህ 2 ዓመት ሙሉ ምንም አይነት የፍቅር ጥያቄ ታያቀርብላት የፍቅር አይነት ታያሳያት ኖሮ እንግዲህ 2 ዓመት ከምናምን 2 ዓመት ከ1 ወር ተሞላቸው በኋላ ነው የፍቅር ጥያቄ ራሱ ያቀረበላት ማለት ነው። ያ ማለት ከሱ ጋር ግን ብዙ ነገር እያሳለፉ ናቸው። ብዙዎቻችሁ ያው ፍቅረኛ እንደነበሩ ነው የምናውቀው። ብዙ ነገር በቃ እንዳላቸው ነው የምናውቀው ነበር በፊትም ማለት ነው። ግን እነሱ ያን ነገር አልነበረም እያደረጉ ያሉት ያው ማለት እያስመሰሉም አልነበረም። ግን ያው ውስጡን እንትን እያለ ግን ውስጡን ይዞ ነው የነበረው ማለት ነው። እና ስለዚህ ምንም አይግረማችሁ። አብዛኞቻችሁ በጣም አንዳንድ ሰዎች ደግሞ እሱ ነው የተናገራችሁት አላችሁ። ወንድ ሆነህ እንዴት እንደዚህ ሲል ልጅ እስከምታደርግም ምናምን ምናምን ወዘተ የመሳሰሉ ነገሮች ማለት ነው። እና እነኛ ነገሮች ምንም ለማንም ግድ የሚሰጡ አይደሉም ብዬ አስባለሁኝ። እና የራሱ እምነት፣ የራሱ ማንነት፣ የራሱ እንትን ነው እንጂ አንድ ሰው እንትን የሚለው በራሱ ያኔ ኮንፊደንስ ሲኖረው ነው ደስ የሚለው ማንኛውም ሰው ቢሆን። እና ውዶችዬ በነገራችን ላይ እሙሽዬ ደግሞ ደስ ነው የሚላት እውነት ለመናገር እንዲጋቡላት ትፈልጋለች፣ ልጅ እንዲወልዱላት ትፈልጋለች። በጣም ብዙ ነገር ሀብም እንደዛው እና ጋሽዬም እንደዛው ይፈልጋል። እና ግን እነሱ ገና ነን በጣም ብዙ ነገር ይቀረናል እያለ ነው ብሩኬ ማለት ነው። እንግዲህ ከአሁን በኋላ እንግዲህ 2 ዓመት ከምናምን
ይጠብቃሉ ብዬ አስባለሁኝ። እንግዲህ በፍቅር ማለት ነው። ከዛ በኋላ ነው እንግዲህ ጋብቻ መውለድ ምንም የሚኖረው። እንግዲህ አሁን ላይ መውለዳችን ምንም አስፈላጊ ነገር አይደለም። አሁን የኛ የምንወልድበት ሰዓት አይደለም ብሏታል ማለት ነው ቅመሟ። እንግዲህ ቅመሟ በፍራንኩ ምክንያት እንግዲህ ሁሉንም ነገር አውቃለች ብዬ አስባለሁኝ። ለብዙዎቻችሁ ደግሞ ትምህርትም ሆኗችኋል፣ ተምራችሁበታል ብዬ አስባለሁኝ። እውነት ለመናገር በጣም ተምራችሁበታል አብዛኞቻችሁ እና ይህን ቪዲዮ ደግሞ ላይክ፣ ሸር፣ ሰብስክራይብ አድርጉኝ። እወዳችኋለሁ። ሁላችሁንም ክብር በሉልኝ። የምታበረታቱ ልጆች ቪዲዮውን ግን ላይክ እና ሸር ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ መጨረሻው ድረስ ደግሞ ቪዲዮውን ተከታተሉት። የኔ ውዶች የምታበረታቱኝ እጅግ አድርጌ አመሰግናለሁ። ክበሩልኝ፣ ፈጣሪ ያክብርልኝ። የኔ ውዴቶች፣ የኔ እንቁዎች አመሰግናለሁ። ሀገራችን ኢትዮጵያን ሰላም ያደርግልኝ። ባይ ባይ። መልካም ቀን